ሰላም። የዛሬዋ ባለ ታሪካችን በጥበቃ አመታቶቿን ያቃጠለች ሴት ናት። አልከሰርኩም ግን ያማል ትለናለች። እስኪ እንስማት። ሰብስክራይብ በማድረግ ይጀምሩት። አይገርምም? ከ7 ዓመታት ጥበቃ በኋላ ዛሬ ደብዳቤውን አቃጠልኩት። የሞተብኝን ሰው እየቀበርኩ እንዳለሁ አይነት ስቅስቅ ብዬ ለምን አለቀስኩ? አንድ ወረቀት አይደል እንዴ የተቃጠለው? ፎቶዎቹንም አነደርኳቸው። ግን ልክ በአካል እየተቃጠለ የመሰለኝ አሳዝኑኝ ስንቴ እፍ ብዬ እሳቱን አጠፋሁት። የተላላክናቸውን ቴክስቶች የጻፍኩበትንም ደብተር ከነበልባሉ ጨመርኩት። ስልኬ ቢጠፋ ያወራ ነው እንዳይጠፋብኝ ብዬ የመመዝገብ ልምዱ ነበረኝ። የኔንም የሱንም መልእክት መዘግባለሁ። ይሄን ያልቻልኩም። ልቤን ድክም ብሎኝ ዛል ልስል ተሰማኝ። ኑረቶቼ ነበሯ እነዛ የሱ የጧት ቴክስቶቹ ተስፋዎቼ፣ ቃል ኪዳኖቼ፣ የፈገግታዬ ምንጮች፣ ብርታቶቼ ነበሩ። የምር ከሱ የሚመጡት እያንዳንዶቹ ቃላቶች ተራ አይደሉም። እኔም የምልካቸው ቴክስቶች ዝም ብሎ ማለት ስላለብኝ ያልኳቸው አልነበሩም። ከልቤ ነበር። አይገርምም? እያቃጠልኩት እንኳን ለምን ትንሽ ብትጠብቂውስ የሚል ደውል ውስጤ ነበር። የስነ ልቦና ሐኪሞች እንደሚሉት ካቃጠልኩት በኋላ እንኳን እረፍት ሊሰማኝ እንደውም ፍርሃት ከበበኝ። የምር ፈራው። በቃ የሚል ቃል ነበር ከአፌ ያመለጠኝ። መጠበቅን እስከ ብለን ልንወስንለት አንችልም። መጠበቅ ሎጂክ የለውም፣ ፍልስፍና አያውቅም። መጠበቅ ብቻውን ቋሚ ኑረት ነው። ብቻውን ነው፣ ፍቺ የሌለው። አረ ከዚህ በኋላ አስበቃሽ ሲሉኝ ዓመታት ተቆጠሩ። እየጠበኩ መሆኔ ሳይሰማኝ ነበር መሽቶ የነገው። መጠበቄን ትቼውስ እንዴ? ከዛስ ከሌላ ሰው ጋር ውዴ ማሬ ምናምን ልባባል ወይስ ምን? ህይወት ይቀጥላል? እሱም ብዬማ ሞከርኩ። እያቃሬን ተቸገርኩ። ቅርሻቴ እኔንም ያቀፈኝንም እያበላሸን ኖርን። ይሄ ነው መኖር? ይሄ ነው ህይወትን መቀጠል? ዛሬ ወስኝ ያቃጠልኩት። ግን ያቃጠልኩትን ነገር ሁሉ ለማቃጠል ፈልጌ ሰርስሬ አግኝቼው እንጂ ትዝ ብለውኝ አያውቁም። እስኪ ከሱ የመጡትን ከራስሽ አርቂ የሚለውን መላምታችሁን ተቀብዬ ያደረኩት እንጂ የት አስቀምጬው እንደነበር ረስቼው ስንት ጊዜ። ችግሩ ከሚታይ አይደለማ። ችግሩ ልብ ላይ ነው። ችግሩ የመጀመሪያ መሰረት መሆኑ ላይ ነው። ከሌላው አወዳደረው አይደለም። እሱ ካልመጣ ሞቼ ይገኛለሁ ብዬም አላውቅም። ለምን ይህ እየሆነብኝ እንዳለም አላውቅም። በትግል ለመርሳት በመሞከር የሚሆን ስላልሆነ ነው። ለምን አላውቅም። እውነት አላውቅም። እና የሚገርመው አሁንም እኔን በመጠበቅ ላባከንሹ ጊዜ ይቅርታ ብሎ እንዲመጣ እመኛለሁ። አውቃለሁ ይህ የምንኖረው ህይወት ፊልም አይደለም። ደራሲው አጨራረሱን ጥሩ ላርገው ይሆን ብሎ ለካራክተሩ የሚፈልገውን ጽፎለት የልቡን እንደሚሞላለት አይነት አይደለም። ፈጣሪ አሰራሩ እንዲህ አይደለም። ግን እንደዛ እንዲሆን ፈለኩ። የፈለኩት ፈልጌም አይደለም። አእምሮን እንደማዘዝ አይደለም ልብን ማዘዝ። ልብሽ አይልም፣ አመፀኛ ነው እንጂ መጠበቅ ከመሄድ በላይ ያደክማል። መጠበቅ ከማጣት በላይ ያማል። መጠበቅ ክፉ ነው። ወይ እንደሚመጣ አውቆ መደሰት ወይ እንደማይመጣ አውቆ ማዘን የለውም። በቃ እንዲሁ እንደ ዛፍ ባሉበት ሆኖ እየተወዛወዙ እየናወዙ መቆም።
መዛል፣ መጠበቅ ክፉ ነው። ይህ እውነተኛ ታሪኮቻችሁ ተተርከው የሚቀርቡበት የዩቲዩብ ቻናል ነው። የእናንተንም ያስቃል፣ ያሳዝናል፣ ትዝታዬ ነው ያላችሁትን ታሪክ ባስቀመጥኩት የቴሌግራም አካውንት ላኩልኝ። በእኔ ተተርኮ ይቀርባል።